እንደምን አላችሁ ተማሪዎች፣ ይህ ከሳይንስ ሚዲያ የሚቀርብላችሁ የ12ኛ ክፍል የኬሚስትሪ ትምህርት ነው። ተማሪዎች በዚህ ቪዲዮ የምንመለከተው ሌሰን 26 ሶፕ ኤንድ ዲተርጀንት የሚለውን እናያለን። ይሄ መጽሐፋችሁ ላይ ፔጅ 198 ላይ ያለውን ነው። ስለዚህ ዛሬ ሶፕ ምንድነው ኤንድ ኦልሶ ዲተርጀንቶች ምንድናቸው የሚለውን ስለነሱ ዲስከስ እናደርጋለን፣ እንወያያለን ወይም እንማማራለን ማለት ነው ተማሪዎች። ይሄ ደግሞ ከመጽሐፋችሁ ላይ ስለሆነ ፔጅ 198 ላይ ሶፕ ኤንድ ዲተርጀንት የሚል አለ። ይሄን ከዚህ ላይ ኖት አውጥተን ዲስከስ እናደርጋለን። ኤንድ ኦልሶ ይሄው ሁሉ መጽሐፋችሁ ላይ ያለው ነው ዲስከስ የምናደርገው ማለት ነው ተማሪዎች። ዛኛው ላይ ሾርት ኖት ስለዋጣን ነው እንጂ ሙሉ ለሙሉ ከምላችሁ ላይ ከመጽሐፋችሁ ላይ እዚህ ጋር በሙሉ የምትመለከቱ ዛሬ የምናያቸው ናቸው ማለት ነው። ፔጅ 198፣ 199 እና 200 ያሉትን ዲስከስ እናደርጋለን ማለት ነው ተማሪዎች። ስለዚህ ተማሪዎች የመጀመሪያው ሶፕ ምንድነው የሚለው እናያለን። ሶፕ is what a substance that is to remove dirt። ይህ ሶፕ የምንለው it is a substance that helps us to remove dirt። ቆሻሾችን ለማስወገድ የምንጠቀምበት ሳብስታንስ ሶፕ ይባላል ማለት ነው። ሶፕ ይባላል። ስለዚህ ኦርጋኒክ ኬሚካልስ used for production of soap። የተለያዩ ኦርጋኒክ ኬሚካሎች አሉ ምንም ፕሮዲዩስ ለማድረግ ሶፕን ለመስራት የምንጠቀምባቸው ማለት ነው። ስለዚህ እነኚህ ኦርጋኒክ ኬሚካልስ የምንላቸው ሶፕን ፕሮዲዩስ ለማድረግ የምንጠቀምባቸው አንደኛው ምንድነው? አኒማል ፋት ነው። አኒማል ፋት ከአኒማል ሊገኝ የሚችል ፋትን ተጠቅመን ምን ፕሮዲዩስ ማድረግ እንችላለን? ሶፕን ማዘጋጀት እንችላለን ማለት ነው። ሌላኛው ቬጂቴብል ኦይል ነው። ቬጂቴብል ኦይል ሁለተኛው ኦርጋኒክ ኬሚካልስ ዛት ሄልፕስ አስ ቱ ፕሮዲዩስ ሶፕ ማለት ነው። ስለዚህ ሁለቱን ተጠቅመን እነኛ አኒማል ፋት እና ወይም ቬጂቴብል ኦይል ተጠቅመን ምን ፕሪፔር ማድረግ እንችላለን? ሶፕን ፕሪፔር ማድረግ እንችላለን ማለት ነው። ሌላኛው ሶፕ ኢት ኦልሶ ኮልድ ሰርፌክታንት ይባላል። ሰርፌክታንት ይባላል። ዜንስ ኦር ሰርፌስ አክቲቭ ኤጀንት ይባላል ማለት ነው። ስለዚህ እነኚህ ሰርፌክታንት ናቸው ወይም ሰርፌክት አክቲቭ ኤጀንት ናቸው። ለምንድን ነው እንደዚህ ያልናቸው? ቢኮዝ ዘይ ሬዲዩስ ዘ ሰርፌስ አክቲቭ ቴንሽን ኦፍ ዋተር ማለት ነው። የዋተሩን ሰርፌስ አክቲቭ ቴንሽኑ ምን ያደርጋሉ? ዲክሪዝ ያደርጉታል ማለት ነው። ኤንድ ዘይ ቼንጅ ዘ ሰርፌስ አክቲቭ ፕሮፐርቲስ። የሰርፌስ አክቲቭ ፕሮፐርቲስ ኦፍ ዋተር ምን ያደርጉታል? ይቀይሩታል ማለት ነው። ስለዚህ በዚህ ምክንያት ምን ይባላል? ሰርፌክታንት ወይም ሰርፌክት አክቲቭ ኤጀንት። ዘይ ቼንጅ ዘ ሰርፌስ ቴንሽን ኦፍ ኦር ሰርፌስ አክቲቭ ኦፍ ዋተር ፕሮፐርቲ ማለት ነው። ፕሮፐርቲ ጀነራሊ ዲክሪዝ ያደርጉ ሰርፌስ ቴንሽን ኦፍ ዋተር ምን ያደርጉታል? ዲክሪዝ ያደርጉታል። ለዛ ነው ሰርፌክታንት የተባሉት ወይም ሰርፌስ አክቲቭ ኤጀንት የተባሉት ሶፖች ወይም ሳሙናዎችን ማለት ነው። ሌላው ሁለት አይነት ሶፕ አለ። ሶፕ ሁለት አይነት በሁለት አይነት መንገድ ማዘጋጀት እንችላለን። ሁለት አይነት ሶፕ ልናገኝ እንችላለን ከፕሪፓሬሽን በኋላ ወይም ፕሮዲዩስ ማድረግ የምንችለው ሁለት አይነት ነው። የመጀመሪያው ሃርድ ሶፕ የሚባለው ነው። ሃርድ ሶፕ እና ሶፍት ሶፕ ብለን በሁለት እንከፍላቸዋለን። እነኚህ ሃርድ ሶፕ እና ሶፍት ሶፕ የተባሉት ከምንሰራባቸው ሳብስታንሶች በመነሳት ነው ወይም ከኢንግሪዲየንታቸው በመነሳት ነው። ስለዚህ ሃርድ ሶፕ የሚባለው is a sodium salt of higher or long chain of carboxylic acid። የምንጠቀመው ሶዲየም ሳልት ነው። ሶዲየም ሳልት ኦፍ higher or long chain of what? carboxylic acid ማለት ነው። it is a salt of ሶዲየም ነው ግን ሎንግ ቼን ኦፍ ካርቦክሲሊክ አሲድ ከተጠቀም። ስለዚህ ሶዲየም ሳልት የምንጠቀም ከሆነ ሃርድ ሶፕ ፕሪፔር ማድረግ እንችላለን። ሌላኛው ደግሞ ምንድነው? ሶፍት ሶፕ ከሆነ ደግሞ ፖታሺየም ሳልት የምንጠቀም ነው። ፖታሺየም ሳልት ኦፍ ካርቦክሲሊክ አሲድ ማለት ነው። ስለዚህ ሁለቱም ሶፖች የሚለያዩት ሶዲየም ሳልት ኦፍ ካርቦክሲሊክ አሲድ መሆንና ፖታሺየም ሳልት ኦፍ ካርቦክሲሊክ አሲድ መሆኑ ነው ማለት ነው። ስለዚህ የተለያዩ ሶፖችን ወይም ሁለት አይነት ሶፖችን በተለያየ ኢንግሪዲየንት ፕሪፔር ማድረግ ይቻላል። እንግዲህ የሶፕን ፕሪፔር የምናደርገው አኒማል ፋት ወይም ቬጂቴብል ኦይል ነው ብለናል። ስለዚህ ሶፕ it can be prepared by boiling of what? አኒማል ፋትን ምን በማድረግ ቦይል በማድረግ ከማን ጋር? ከቤዝ ጋር። ወይም ቬጂቴብል ኦይልን ምን በማድረግ ቦይል በማድረግ ከማን ጋር? ከቤዝ ጋር ማለት ነው። ቤዝ እና ቬጂቴብል ኦይልን ሂት ካደረግን በኋላ ምን ፕሪፔር ማድረግ እንችላለን? ሳሙናን ፕሪፔር ማድረግ እንችላለን። ወይም አኒማል ፋት ዊዝ ቤዝ ማለት ነው። ቤዝ። ስለዚህ እነኚህን ሚክስ አድርገን ዜን ሂት በምናደርግበት ሰዓት ሶፕን ፕሪፔር ማድረግ እንችላለን ወይም ሶፕ ማዘጋጀት ይችላል ማለት ነው። the reaction that produces soap is called saponification። ሪአክሽኑ ወይም ፕሮሰሱን ሳፖኒፊኬሽን ይባላል። ምንን ፕሪፔር የማድረግ ፕሮሰስ ነው? ሳሙናን ፕሪፔር የማድረግ ፕሮሰስ ሳፖኒፊኬሽን ይባላል ማለት ነው። ሳፖኒፊኬሽን። እዚህ በዲያግራም የምትመለከቱት ሶፕ የሚሰራበትም
ኢንግሪዲየንት እና ፕሮሰሱን ያሳያቸዋል። ተመልከቱ እዚህ ጋር ተማሪዎች፣ እዚህ ጋር አኒማል ፋት አለ። ዘ ስትራክቸር ኦፍ አኒማል ፋት ይሄ እዚህ የምትመለከቱ ነው። ዘ ስትራክቸር ኦፍ አኒማል ፋት ነው ማለት ነው። ዜን ሌላ ምን አለ? ቤዝ አለ። ካሁን በፊት እንዳወራን ወይም እንደተነጋገር ነው አኒማል ፋት ዊዝ ሶዲየም ሃይድሮክሳይድ ኦር ኤኒ ታይፕስ ኦፍ ቤዝ ጋር ሪአክት በምናደርግበት ሰዓት ሳሙና ፕሪፔር ማድረግ እንችላለን ወይም ሶፕ ፕሪፔር ማድረግ እንችላለን ብለናል። እዚህ ጋር የምትመለከቱት አኒማል ፋት አለኝ፣ ዜን ቤዝ አለኝ። ዜን ሁለቱን ሪአክት በምናደርግበት ሰዓት ምን ፕሮዲውስ አደረግን? ሶፕ አገኘን ማለት ነው። ኤንድ ኦልሶ አናዘር ባይ ፕሮዳክት እናገኛለን ማለት ነው። እዚህ ጋር ተመልከቱት። ይሄ ሶዲየም ሃይድሮክሳይድ ከአኒማል ፋቱ ጋር ሪአክት በሚያደርግበት ሰዓት ሶዲየም እና ፖታሺየም ሃይድሮክሳይድ እዚህ ጋር ለሁለት ይቆርጣሉ ማለት ነው። እዚህ ጋር ይቆረጣል ማለት ነው። ዜን ሶዲየም እዚህ ጋር ይመጣል። ከማን ጋር ቦንድ ይፈጥራል? ከዚህኛው ጋር። ዜን ይሄኛው ደግሞ OH ደግሞ ከማን ጋር ሪአክት ያደርጋል? ከዚህ HC ማለት HC እና OH አንድ ጋር ሪአክት ያደርጋሉ። እዚህም ሶዲየም ወደዚህ ይቆርጥና ሶዲየም እዚህ ጋር ይመጣል። ዜን OH ደግሞ እችኛውን ይዞ ወደዚህ ይመጣል። ዘ ሴም ኢዝ ትሩ ሂር። ዜን OH ወደዚህ ይመጣል። ከማን ጋር ሪአክት ያደርጋል? ከC2H ጋር። ሶዲየም ደግሞ እነኚህን ይዞ ይሄዳል ማለት ነው። ስለዚህ ቦንዱ እዚህ ጋር ያለው ምን ይሆናል? ይቆረጣል ማለት ነው። ይቆረጣል። ዜን ሲቆረጥ C17H38 COONA ስንት ጊዜ? 3 ጊዜ ማለት ነው። 3 ጊዜ ተመልከቱ። እዚህ ጋር 3 ጊዜ እዚህ ጋር ተመልከቱ። C17H35 COONA እዚህ ጋር 3 መግባት አለበት። 3 ስለሆነ ማለት ስንት ሶዲየም አለኝ እዚህ ጋር? እዚህ አንድ ሶዲየም አለኝ፣ እዚህ አንድ ሶዲየም ፕላስ አለኝ፣ እዚህ ጋር ሶዲየም ፕላስ አለኝ ሂር ኤንድ ኦልሶ 3 ጊዜ ማለት ነው። ኤንድ ኦልሶ ይሄኛውም ስንት ጊዜ ነው? OH አለ። ሶስቱም አንድ ጋር ስለሆነ ችግር የለውም። OH ያስገብቻለሁ። OH ስለዚህ ምን ተፈጠረ? ግላይሴሮን አስ የባይ ፕሮዳክት ማለት ነው። ባይ ፕሮዳክት እዚህ ጋር ባይ ፕሮዳክት ይፈጠራል። እዚህ ጋር የምንፈልገው ሶፕ አገኘን ማለት ነው። ሶፕ የሚባለው ወይም ሶዲየም ኦክታዲኮኔት ማለት ነው። ሶዲየም ኦክታዲኮኔት 17 ካርበን እና 35 ሃይድሮጅን ያለው COONA ሶዲየም ኦክታዲኮኔት የሚባለውን ሶፕ ፕሮዲውስ ማድረግ እንችላለን ማለት ነው። ወይም ሶፕን ፕሮዲውስ አድርገን በዚህ መንገድ ሉክ የተፈጠረው ሶፕ ሁለት ፓርት አለው። አንደኛ ፖላር ፓርት አለው፣ ሁለተኛው ነን ፖላር ፓርት አለው ማለት ነው። ዘ ዋተር ሶሉብል ግሩፕ ኢዝ ኦርዲናሪ ሶፕ ነው። እዚህ ጋር ይሄ ኦርዲናሪ ሶፕ ይባላል። ስለዚህ ዋተር ሶሉብል ፓርት አለው። ዋተር ሶሉብል ፓርት የምንለው ይቺኛዋ COO ይቺ ማለት ነው። C17H35ን ትተን COONA እሷት ዋተር ሶሉብል ፓርት ነች። ይቺ ምንድናት? ፖላር ፓርት ነች ማለት ነው። ከዋተር ጋር ምን ታደርጋለች? ሪአክት ማድረግ ትችላለች፣ ወይም አዮኒክ ናት ማለት ነው። አዮኒክ ፓርት ስለሆነች ከዋተር ጋር ምን ታደርግ ትችላለች? ሶሉብል መሆን ትችላለች ማለት ነው። ሌላው ግን C17H35 ሃይድሮካርበን ስለሆነ ወይም ነን ፖላር ስለሆነ it does not soluble with what water ከዋተር ጋር ሶሉብል ሊሆን አይችልም ማለት ነው። ስለዚህ ይሄኛው ዋተር ሶሉብል ፓርት እና ያኛው ደግሞ ፋት ሶሉብል ፓርት ይባላል። ይሄኛው ፓርት ወይም የላይኛው ይሄኛው ምን ይባላል? ፋት ሶሉብል ፓርት ነው። ፋት ሶሉብል ፓርት ይሆናል ማለት ነው። ፋት ሶሉብል ፓርት። ስለዚህ ሁለት ፓርት አለው፣ ዋተር ሶሉብል ፓርት and also ፋት ሶሉብል ፓርት ማለት ነው። እዚህ ጋር ስትመለከቱት ይሄ ከዚህ በፊት ወደዚህ ያለው ምንድነው? እሷት C17H35 ወይም R ግሩፕ ነው ማለት ነው። ይሄ ሃይድሮፎቢክ ይባላል። ዋተር ሄቲንግ ማለት ነው። ዋተር ሄቲንግ ፓርት ነው። ዜን ይሄኛው ደግሞ ከውሃ ጋር ሶሉብል ሊሆን የሚችለው ፓርት ሃይድሮፊሊክ ይባላል። ዋተር ላቪንግ ማለት ነው። ዋተር ላቪንግ ፓርት አለ ማለት ነው። ስለዚህ በሁለት ቆርጠን ማየት እንጀራ ሃይድሮፎቢክ ፓርት እና ሃይድሮፊሊክ ፓርት አለው ማለት ነው። ይሄኛው ሎንግ ሃይድሮካርበን ቼን ነው ወይም ኦይል ሶሉብል ነው ወይም ፋት ሶሉብል ነው። ይሄኛው ደግሞ ሾርት አዮኒክ ፓርት ነው ዋተር ሶሉብል የምንለው ማለት ነው። ስለዚህ ሶፕ ዋተር ሶሉብል ፓርት አለው ኤንድ ኦልሶ ፋት ሶሉብል ፓርት አለው ወይም ሃይድሮፎቢክ ፓርት ኤንድ ኦልሶ ሃይድሮፊሊክ ፓርት የሚባል ሁለት ፓርቶች አሉት ማለት ነው። ሶፕ ኢንዱስትሪያሊ ሶፕን ከተለያዩ ኢንግሪዲየንቶች ወይም ሳብስታንሶች ፕሪፔር ማድረግ ይቻላል ማለት ነው። ይሄ አኒማል ፋት ወይም ታሎ የሚባለው አለ፣ ላርድ አለ፣ ኤንድ ኮተን ሲድ ኦይል አለ፣ ፓልም ኦይል፣ ካስተር ኦይል ኤንድ ኦልሶ ኦሊቫ ኦይል ኤንድ ሆይል ኦይል፣ ሶይቢንስ ኦይል አር ዩዝድ ቱ ፕሪፔር ሶፕ ኢን ኢንዱስትሪ ማለት ነው።
በእነኚህ ሳብስታንሶች ተጠቅመን ሶፕን ምን ማድረግ እንችላለን? ፕሪፔር ማድረግ እንችላለን ማለት ነው። ፕሪፔር ማድረግ እንችላለን። these are what substance that helps to prepare soap in industry ማለት ነው። በኢንዱስትሪ ውስጥ በእነኚህ አማካኝነት ሶፕን ፕሪፔር ማድረግ ይቻላል ማለት ነው። ኢንዱስትሪያሊ soap is produced in 4 basic steps። በአራት ስቴፖች ሶፕን በኢንዱስትሪ ውስጥ ፕሪፔር ማድረግ ይቻላል። ስለዚህ በኢንዱስትሪ ውስጥ ዘ ስቴፕስ አሯት በኢንዱስትሪ ውስጥ ፕሪፔር ልናደርግበት የምንችለው ስቴፖች የመጀመሪያው ሳፖኒፊኬሽን ነው። ሳፖኒፊኬሽን የሚባለው ስቴፕ ነው። ሲስዋት ሳፖኒፊኬሽን የሚለው ሚክስቸር ኦፍ ታሎ ወይም አኒማል ፋት የሚባለው ኤንድ ኮኮናት ኢዝ ሚክስድ ዊዝ ሶዲየም ሃይድሮክሳይድ ኤንድ ሂትድ። ታሎ ወይም ኮኮናትን ኤንድ ኦልሶ ሶዲየም ሃይድሮክሳይድ ሚክስ አድርገን ሂት እናደርጋለን። ዜን ሶፕ ይፈጠራል ማለት ነው። ዜን ይህን የመጀመሪያው ስቴፓችን ነው ማለት ነው። ዜን ዘ ሶፕ ፕሮዲውስድ ኢዝ ዘ ሳልት ኦፍ ሎንግ ቼን ኦፍ ካርቦክሲሊክ አሲድ። ቅድም መጀመሪያ ላይ እንዳየ ነው ኢትስ ዋዝ ዘ ሳልት ኦፍ ሎንግ ቼን ኦፍ ካርቦክሲሊክ አሲድ። ሶዲየም የምንጠቀም ከሆነ ሶዲየም ሳልት ኦፍ ሎንግ ቼን ኦፍ ካርቦክሲሊክ አሲድ ይሆናል ማለት ነው። ወይም ፖታሺየም የምንጠቀም ከሆነ ደግሞ ኢትስ ዋት ፖታሺየም ሳልት ኦፍ ሎንግ ቼን ኦፍ ካርቦክሲሊክ አሲድ ነው ማለት ነው የሚፈጠረው ማለት ነው የሚፈጠረው። ስለዚህ የኛው መጀመሪያው ፕሮሰሳችን ምንድነው? ሳፖኒፊኬሽን ፕሮሰስ ይባላል ወይም ስቴፕ 1 ማለት ነው። ሁለተኛው ስቴፓችን ግላይሰሪን ሪሙቫል ነው። ምንድነው ሪሙቭ የምናደርገው? ግላይሰሪን ሪሙቭ የማድረግ ስቴፕ ነው። ይሄ ግላይሰሪን ኢዝ ዋት ሞር ቫልዩብል ዛን ሶፕ ሶ ሞስት ኦፍ ኢት ኢዝ ዋት ሪሙቭድ። ስለዚህ ይሄን ሶፕን ግላይሰሪን ምን ማድረግ አለብን? ሪሙቭ ማድረግ አለብን ነው። ከተፈጠረው ሶፕ ውስጥ ምን ማድረግ አለብን? ሪሙቭ ማድረግ አለብን። ሞስት ኦፍ ኢት ማለት ነው። ሞስቱን ወይም ብዙውን ሪሙቭ ማድረግ አለብን። ሳም ኦፍ ዘ ግላይሰሪን ኢዝ ዋት ሌፍት ኢን ዘ ሶፕ። የተወሰነ ግላይሰሪን ግን እዛው እንዲቀር እናደርገዋለን። ለምንድን ነው? ቱ ሜክ ኢት ሶፍት ኤንድ ስሙዝ። ሳሙናው ስሙዝ እና ሶፍት እንዲሆን ስለሚፈለግ ግላይሰሪንን የተወሰነ ፓርቱን ብቻ እዛው እንተዋለን። ግን ብዙ ምን ማድረግ አለን? ሪሙቭ ማድረግ አለብን ማለት ነው። ዜን ሶስተኛው ስቴፕ ሶፕ ፒዩሪፊኬሽን ነው። ሶፕ ፒዩሪፊኬሽን የማጣራት ስራ ነው የምንሰራው። any remaining sodium hydroxide is neutralized with a weak acid such as citric acid and 2/3 of the remaining water is removed። ስለዚህ ያልሟሟ ወይም ሶሊብል ያልሆነ ሶዲየም ሃይድሮክሳይድ ካለ እሱን ምን ማድረግ አለብን? ኒውትራላይዝ ማድረግ አለብን ማለት ነው። ምክንያቱም በአንድ ሶፕ ላይ የሶዲየም ሃይድሮክሳይድ ወይም የቤዙ መጠን ከበዛ ኢትስ ዳንጀረስ፣ የአሲዱን መጠን ከበዛ አደገኛ ነው ማለት ነው። ስለዚህ it should be what neutralized መሆን አለበት ማለት ነው። ስለዚህ if there is remaining sodium hydroxide in the soap it should be what neutralized መደረግ አለበት ማለት ነው። ይሄን የምናደርገው ግን በደካማ አሲዶች ነው ማለት ነው። ደካማ አሲዶች ዜን 2/3 of water ዜን 2/3 ዋተርም አብሮ ምን መሆን አለበት? መወገድ አለበት ማለት ነው። መወገድ አለበት። ስለዚህ ሶስተኛው ስቴፕ ምንድነው? ሶፕ ፒዩሪፊኬሽን ስቴፕ ይባላል። ዜን የመጨረሻው ስቴፕ ምንድነው? ፊኒሺንግ ስቴፕ ነው። ፊኒሺንግ ስቴፕ ማለት ነው። ዜን እዚህ ላይ የምናደርገው ምንድነው? ኢምፖርታንት የሆኑ ነገሮችን አድ ማድረግ ነው። አዲቲቭስ such as preservatives ያ ሶፕ እንዳይበላሽ ፕሪዘርቭ ሊያደርግልን የሚችል አድ እናደርጋለን። ሌላው ከለር በምንፈልገው ከለር ማስገባት እንችላለን። ፐርፊውም ጥሩ መዓዛ እንዲኖረው ፐርፊውም እናስገባለን። these important things are added and mixed with the soap ከሶፕ ጋር ሚክስድ መደረግ አለባቸው and it's shaped into the parts for sale ከዛም በኋላ ለሽያጭ ሬዲ ማድረግ ነው ማለት ነው። ሼፕ በመስጠት ወይም ቅርጽ በመስጠት ምን እናደርገዋለን? ለገበያ እንዲቀርብ የማድረግ ስራ ነው ማለት ነው። የመጨረሻው ስቴፕ is finishing step የሚባለው ማለት ነው። finishing step የሚባለው ይሄ ነው። በዚህ ፍሎው ቻርት ላይ የምትመለከቱት ምንድነው? the soap making process ማለት ነው። አጠቃላይ የሶፕ ሜኪንግ ፕሮሰስ ነው። ዜን መጀመሪያ ላይ ሳፖኒፊኬሽን ስቴፕ ነው ያለን። ዜን ኦይል ኦር ፋትስ አድ ይደረጉና in the presence of sodium hydroxide ሶፕ ይሰራል ማለት ነው። ሷት ኤሳልት ኦፍ ሎንግ ቼን ኦፍ ካርቦክሲሊክ አሲድ እንዲፈጠር ይደረጋል ማለት ነው። ዜን በዛ ውስጥ ምን አለ? ዜሪ ሷት ኦይል ሚክስቸር አለ፣ ሶዲየም ሃይድሮክሳይድ ዋተር አለ ኤንድ ኦልሶ ግላይሰሪን አለ ማለት ነው። ስለዚህ ሁለተኛው ስቴፓችን ምንድነው? ሪሙቫል ኦፍ ዋት ግላይሰሪን ማለት ነው። ግላይሰሪን ለማስወገድ የተለያዩ ሳብስታንሶችን አድ ማድረግ እንችላለን። ሶዲየም ክሎራይድ ኤንድ ኦልሶ ዋተር አድ እናደርግበታለን። ዜን ሷት ግላይሰሪናችን ምን ይሆናል? ይወገዳል ማለት ነው። ግላይሰሪን ሙሉ ለሙሉ ሳይሆን most of it should be removed but some of it what remained in order to make the soap what smooth ለማድረግ ወይም ሶፍት ለማድረግ እንተዋለን ማለት ነው። ዜን ከዛም በኋላ የሚቀር ምንድነው? ፒዩሪፊኬሽን ነው ማለት ነው። ፒዩሪፊኬሽን ማለት ነው። ፒዩሪፊኬሽን ላይ
if there is what the remain sodium hydroxide ካለ የተወሰነ ወይም የቀረ ሶዲየም ሃይድሮክሳይድ ካለ እሱ ምን መሆን አለበት ኒውትራላይዝ መደረግ አለበት ማለት እሱን ኒውትራላይዝ ለማድረግ ደግሞ የምንጠቀመው ምንድነው ዊክ አሲድ ነው ዊክ አሲድ ሲትሪክ አሲድ ሊሆን ይችላል ሲትሪክ አሲድን ተጠቅመን ምን እናደርገዋለን ኒውትራላይዝ እናደርገዋለን ማለት ነው ዜን መጨረሻ ላይ የተጣራውን ሳሙና ወይም ሶፕ ምን እናደርገዋለን ፕሪዘርቫቲቭ የሆኑ ነገሮች ከለር የሚያደርጉ ነገሮች ፐርፊውም ነገሮችን and also preserve ለማድረግ የተለያዩ ነገሮችን preserve ለሚያደርጉ ወይም ከለር ለሚያደርጉ በመንፈልገው ከለር and also ጥሩ መዓዛ የሚኖረውን ሳብስታንሶች ወይም ፐርፊውሞች ምን እናደርጋለን አድ እናደርጋለን ማለት ነው አድ ካደረግን በኋላ ፊኒሺንግ ላይ ከዛም በኋላ ሞልድ ሰተን ወይም ሼፕ ሰተን ለገበያ እንዲወጣ ምን እናደርጋለን እናዘጋጀዋለን ማለት ነው ዜን ሶፓችን ወጣ ማለት ነው this is the soap making process in short ማለት ነው in short ሌላው ጨምረን የምናየው ምንድነው ዲተርጀንቶችን ነው ዲተርጀንት ምንድነው የሚለውን እናያለን ማለት ነው ዲተርጀንት these detergents are what soapless soap ይባላሉ ሌላው ስማቸው ምንድነው soapless soap ይባላሉ ለምንድነው soapless soap የተባለው because they are leather worn ናቸው ስለዚህ ብዙ አረፋ ፕሮዲዩስ ማድረግ የሚችሉ ናቸው and they are different from the soap in the chemical composition only በኬሚካል ኮምፖዚሽን ከሶፕ የተለዩ ናቸው ማለት ነው ሶፕ የሚይዘው ምንድነው የሷት ሶዲየም ሳልት ኦፍ ካርቦክሲሊክ አሲድ ይይዛል or long chain of carboxylic acid or any types of potassium ወይም ፖታሺየም ሳልት ኦፍ ካርቦክሲሊክ አሲድ ይይዛል እነኚህ ግን አይዙም ማለት ነው ኬሚካል ኮምፖዚሽናቸው ከሶፕ የተለየ ነው ማለት ነው ግን ፋንክሽናቸው just እንደ ሶፕ they remove dirt ማለት ነው and also when you compare their leatherቸውን compare ስናደርግ they are leather worn ናቸው ብዙ አረፋ ፕሮዲዩስ የሚያደርጉ ናቸው ማለት ነው ስለዚህ they are soapless soap ይባላሉ ማለት ነው ስለዚህ they remove dirt just like that of soap ማለት ነው the other thing is long open chain alcohols and alkyl benzene sulfonic acid can be used for production of ዲተርጀንትን ፕሮዲዩስ ለማድረግ የምንጠቀምባቸው ኬሚካሎች ሎንግ ቼን ኦፍ አልኮሆልስ and also alkyl benzene and also sulfonic acids are used for the production of detergenትን ፕሪፔር ለማድረግ እነኚህን ኬሚካሎች እንጠቀማለን ማለት ነው detergents are sodium salts of sulfated long chain of organic alcohols soap like አስታወሳችሁ they are long chain of sodium salt of long chain of carboxylic acid ነው ነገር ግን እዚህ ስንመጣ they are what a sodium salt of sulfated long chain of organic alcohols ናቸው ማለት ነው long chain of organic alcohol ናቸው ማለት ነው እዚህ ላይ የምትመለከቱት R አለ C6H4 SO3 Na አለ ይሄ ምንድነው የዲተርጀንት ፎርሙላ ነው ማለት ነው ስለዚህ ይሄ R ግሩፕ እንደው አልካይል ግሩፕ ነው ዜን አልካይል ግሩፕ ነው ዜን the carbon number for this one is what ከ10 እስከ 18 ካርበን ሊሆን ይችላል ማለት ነው ከ10 እስከ 18 ካርበን ሊሆን ይችላል ማለት ነው and also SO3 Na it is what water soluble part ነው and RC6H4 ደግሞ fast soluble group ነው ወይም ፓርት ማለት ነው just እንደ ሶፕ ሁለት ፓርት አለው ማለት ነው water soluble part እና fast soluble part አለው ማለት ነው ስለዚህ water soluble part የምንለው ይሄኛው ነው SO3Na ወይም ionic ፎርሙ ነው ዜን ይሄ ደግሞ ሃይድሮካርበን ፎርሙ ደግሞ ምንድነው it's what fast soluble part ነው ማለት ነው ሌላው የምናየው ምንድነው advantage of detergent more advantage ነው ከሶፕ ስለዚህ የሱ more advantages ምንድነው የሚለውን እንመለከታለን Leather worn with both soft and hard waters, even with water contain common salt or acid ነው ከሶፕ ጋር ኮምፔር በመናደርግበት ሰዓት ይሄኛው ሌዘር ወል ነው ብዙ አረፋ ፕሮዲዩስ ማድረግ የሚችል with both soft and also hard water ማለት ነው እስካማ ይሰራ ማለት ነው አረፋ ብዙ ፕሮዲዩስ ማድረግ ይችላል ማለት ነው ስለዚህ ሳሙና ሞር አረፋ ሊሰራ የሚችለው ነው ሶፍት ላይ ነው ማለት ነው ሃርድ ላይ ግን ሊሰራልን አይችልም ማለት ነው ስለዚህ ይሄ ግን ምንድነው ሶፍት ዋተር ላይም ሃርድ ዋተር ላይም even water that contains salt የያዘ ዋተር ላይም ምን ማድረግ ይችላል ሌዘር ፕሮዲዩስ ማድረግ ይችላል ማለት ነው ይሄኛው አንድ አድቫንቴጅ ነው ማለት ነው ሌላው አድቫንቴጅ ኦፍ this detergent is what they are what more soluble than soap in water
ኢን ዋተር ሞር ሶሊብል ናቸው። ከማን ይልቅ? ከሶፕ ይልቅ ሞር ሶሊብል ናቸው። ኤንድ ፎርም ስቴብል ኢሙልሽን ዊዝ ዋት ግሬስ ከግሬስ ጋር ስቴብል የሆነ ድብልቅ ወይም ኢሙልሽን ፕሮዲስ ማድረግ ይችላል ማለት ነው። ኢሙል ያደርጋል ማለት ነው። ኢሙልሽን ፎርም ያደርጋል ከማን ጋር? ከግሬስ ጋር ማለት ከግሬስ ጋር ቀጥታ ግሬስን ሪሙቭ ለማድረግ ኢሙልሽን ይፈጥራል ማለት ነው። ይሄ ዲትረጀንት በቀላሉ ስቴብል የሆነ ኢሙልሽን ዊዝ ግሬስ ፎርም ያደርጋል ማለት ነው። ስለዚህ it is more soluble than soap in water ማለት ነው። the other things are do not form a scum with hard water ከሃርድ ዋተር ጋር ስካም ፎርም አያደርግም። ይሄ ስካም የምንለው ምንድነው? ውሃውን ለምሳሌ የሆነ ግሬስ ላይ ወይም ሃርድ ዋተር ላይ እንትን ስታደርጉ የሆነ ድልዝ ነገር ይፈጥራል ማለት ነው። ስለዚህ ስካም አይፈጥርም ማለት ነው። ቀጥታ ሶሊብል ያደርገውና ዲሶልቭ ያደርገውና ምን ያደርገዋል? ያስወግደዋል ማለት ነው። but it do not form scum with hard water ከሃርድ ዋተር ጋር ስካም አይፈጥርም ማለት ነው። ይሄኛው ግሬት አድቫንቴጅ ነው ማለት ነው። አድቫንቴጅ ነው የማን? የዲትረጀንት አድቫንቴጅ። ሌላው የምናየው ኤግዛምፕል ኦፍ ዲትረጀንት ነው። ኤግዛምፕል ኦፍ ዲትረጀንት ሴንሷት ይሄኛው ሶዲየም ሊውራል ሳልፌት የሚባለው ዋን ኤግዛምፕል ኦፍ ዲትረጀንት ነው ማለት ነው። ይሄኛው እንዴት ነው ፕሪፔር የሚያደረገው? ፕሪፔርድ ባይ ሪአክቲንግ ዲዲሳይል ኦር ላውሪል የሚባለው አልኮል አለ ዊዝ ሰልፈሪክ አሲድ ፎሎድ ባይ ዋት ሶዲየም ሃይድሮክሳይድ። ስለዚህ ይሄ ዶዲሳይል አለ ወይም ላውሪል የምንየው ላውሪ የሚባለው አለ አልኮል ነው። ከማን ጋር ሪአክት ያደርጋል? ከሰልፈሪክ አሲድ። ከዛም በኋላ የዚህን ፕሮዳክት ከማን ጋር ሪአክት እናደርጋለን? ከሶዲየም ሃይድሮክሳይድ ጋር። እዚህ ጋር ይሆና ዶዲሳይል አልኮል አለ ወይ ላውሪል አልኮል አለ ዜን ከሳልፈሪክ አሲድ ጋር ሪአክት እናደርገዋለን ማለት ነው። ዜን እዚህ ጋር ምን ፎርም ያደርጋል? ላውሪል ሃይድሮጅን ሳልፌት ፕሮዲዩስ ይደረጋል። እሱን ላውሪል ሃይድሮጅን ሳልፌት ከሶዲየም ሃይድሮክሳይድ ጋር ምን እናደርገዋለን? ሪአክት እናደርገዋለን ማለት ነው። ዜን ምን ተፈጠረ? ሶዲየም ላውሪል ሳልፌት ተፈጠረ ማለት ነው። ይሄ ምንድነው? አንድ ዲተርጀንት ነው ማለት ነው። አንደኛው ሶዲየም ላውሪል ሳልፌት ማለት ነው። ስለዚህ በዚህ መንገድ ምን ማድረግ ይቻላል? ፕሪፔር ማድረግ ይቻላል። አንደኛውን የዲተርጀንት ታይፕ which is called ሶዲየም ላውሪል ሳልፌት የሚባለውን በዚህ መንገድ ፕሪፔር ማድረግ ይቻላል ማለት ነው ተማሪዎች። ሌላው ተማሪዎች የምንመለከተው ምንድነው? ድራይ ክሊኒንግ ነው። ድራይ ክሊኒንግ the quality of some clothes decrease when washed with what water using ordinary soap። አንዳንድ ልብሶች በተፈጥሯቸው በኦርዲናሪ ሶፕ በምናጥብበት ሰዓት ይበላሻሉ ማለት ነው፣ ኳሊቲያቸውን ያጣሉ። ስለዚህ ይህንን ለማስወገድ ውሃን ሳንጠቀም የምናጥብበትን ሲስተም መፍጠር ይጠበቅብናል ማለት ነው። ይህ የምንለዋለን without using of water if you remove dirt from the clothes we use what dry cleaning ይባላል ማለት ነው። dry cleaning ውሃ አንጠቀም ግን ቆሻሻው እናደርገዋለን እናስወግደዋለን ማለት ነው። ይህንን ፕሮሰስ ነው dry cleaning ማለት ነው። ስለዚህ dry cleaning refers to the use of different chemicals የተለያዩ ኬሚካሎችን መጠቀም that are capable of dissolving grease and other dirt stain in similar manner as soap without the use of water ማለት ነው። ይህን ድራይ ክሊኒንግ የምንለው ቆሻሻን የማስወገድ ሲስተም ምን በመጠቀም? ኬሚካል በመጠቀም so it is the using of different kinds of chemicals that are capable of dissolving greaseን ማስወገድ የሚችሉ ወይም ዲሶልቭ ማድረግ የሚችሉ and also የተለያዩ ቆሻሾችን ወይም መድፎችን ማስወገድ የሚችሉ just like that of a soap እንደ ሶፕ without the using of water ምን እንለዋለን? dry cleaning ይባላል ነው። dry cleaning here are the most common used chemicals in dry cleaning። በdry cleaning ላይ የምንጠቀምባቸው ኬሚካሎች most of the time እነኚህ ነው። የመጀመሪያው ካርበን ቴትራክሎራይድ ነው። ካርበን ቴትራክሎራይድ እንደ dry cleaning ወይም ቆሻሻን without the use of water remove ለማድረግ ወይም ግሪስን ዲሶልቭ ለማድረግ የምንጠቀምበት አንደኛው ኬሚካል ነው። ሁለተኛው ቴትራክሎሮ ኢታይሊን የሚባለው ማለት ነው። ቴትራክሎሮ ኢታይሊን ይሄኛው ሌላው ኬሚካል ነው። ሌላኛው ቤንዚን and also gasolines these are the most common used chemicals in dry cleaning። dry cleaning ላይ የምንጠቀምባቸው ኬሚካሎች እነኚህ ናቸው ማለት ነው። እነኚህ ናቸው ተማሪዎች። በዛሬው ሌሰናችን ላይ ያየነው ምንድነው? ሶፕ አይተናል ማለት ነው። why is the importance of soap? ሶፕ እንዴት ፕሪፔር ማድረግ እንችላለን? የሶፕ ፋንክሽን ምንድነው የሚለውን አይተናል። ሁለተኛው ዲተርጀንት ወይም ሶፕለስ ሶፕ የሚባሉትን አይተናል። ለምንድነው ሶፕለስ ሶፕ የተባለው የሚለውን አይተናል ማለት ነው። and also dry cleaning
ምንድነው ድራይ ክሊኒንግ፣ ስለ ድራይ ክሊኒንግ አይተናል ማለት ነው። እነኚህን ሶስቱን በዚህ ሌሰናችን ላይ አይተናል። ተማሪዎች ቪዲዮን ተመልሳችሁ ደጋግማችሁ እያያችሁ ሞር ሪሄርስ ለማድረግ ሞክሩ፣ በጭንቅላታችሁ ለመያዝ ሞክሩ ማለት ነው። ስለዚህ እዚህ ሌሰን ላይ ሾርት ኖቶች አሉ። እነኚህ ሾርት ኖቶች በጣም ኢምፖርታንት ናቸው ማለት ነው። ከመጽሐፋችሁ ላይ አውጥተን ፒክ አድርገን ያወጣናቸው ኖቶች ስለሆኑ ሾርት ኖቶቹ እናንተ መጽሐፋችሁን ከምታነቡ እዚህ ላይ ባጭር የወጡን ቲክ የተደረጉ ቲፖች ስላሉ ቪዲዮውን መጠቀም ትችላላችሁ እዚህ ላይ ማለት ነው። ስለዚህ ቪዲዮን ካያችሁ በኋላ ምን ማድረግ አለባችሁ? ሰብስክራይብ፣ ሼር፣ ላይክ ብታደርጉ እኛ የተለያዩ ቪዲዮዎችን ለመስራት ለእናንተ የሚጠቅሙ የተለያዩ ኢምፖርታንት ሌሰኖችን ወደ እናንተ ፎርዋርድ እንድናደርግ ስለሚያበረታታን ሼር፣ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ሰላም ሁኑ ተማሪ።